በኦሮሚያ ክልል የጅማ ዞን ፖሊስ አዛዥ ረዳት ኮሚሽነር አለሙ ታደሰና የጅማ ከተማ ፖሊስ አዛዥ ኮማንደር ዘላለም አበራ በህገወጥ የነዳጅና የቡና ንግድ ዝውውር ተጠርጥሮ በቁጥጥር ስር መዋላቸውን ዋዜማ ሰምታለች። ከሁለቱ የፖሊስ አዛዦች በተጨማሪ በዞኑ የሊሙ ገነት ወረዳ ፖሊስ አዛዥ ኢንስፔክተር ተካልኝ ተረፈ፣ የሰርቦ ወረዳ ፖሊስ ወንጀል መከላከል ኃላፊ ኢንስፔክተር ተሬሳ ቶሊ እንዲሁም አንድ ሹፌር በቁጥጥር ስር መዋላቸውን ዋዜማ ከምንጮች ተረድታለች። የፖሊስ አዛዦቹ እሁድ ከዞኑ ወደ ደቡብ ኢትዮጵያ ክልል በጭነት ተሽከርካሪ ነዳጅ በህገወጥ መንገድ ሊያስተላልፉ ሲሉ የሁለቱ ክልሎች አዋሳኝ በሆነችው ሸቤ ሶምቦ ወረዳ በጥቆማ በቁጥጥር ስር መዋላቸውን ምንጮች ተናግረዋል። ከዚህ ህገወጥ ንግድ ጋር በተያያዘ በዞኑ በርካታ የመንግስት የስራ ኃላፊዎችና ሰራተኞች በቁጥጥር ስር እየዋሉ መሆኑን ምንጮች ገልጸዋል። በቁጥጥር ስር በዋሉት በዞኑ ፖሊስ አዛዥ ረዳት ኮሚሽነር አለሙ ታደሰ ምትክ ኮማንደር ሱልጣን አባ ቡልጉ እንዲሁም የጅማ ከተማ ፖሊስ አዛዥ በነበሩት ኮማንደር ዘላለም አበራ ምትክ ኮማንደር ከሊል አማኖ መሾማቸውን ዋዜማ የደረሳት መረጃ ያመለክታል። የኬንያው ግዙፉ ባንክ KCB በኢትዮጵያ የባንክ ዘርፍ እንደ አውሮፓውያኑ አቆጣጠር እስከ 2026 መጨረሻ ድረስ ለመግባት ተዘጋጅቻለሁ አለ። ባንኩ አጋር ሊሆኑት የሚችሉ የኢትዮጵያ ባንኮችን ዝርዝር በማጥበብ ወደ መጨረሻው ምዕራፍ መሸጋገሩን እንደገለጸ የሀገሪቱ ጋዜጦች ዘግበዋል። የባንኩ ኃላፊዎች ኢትዮጵያ ውስጥ ቅጥያ ባንክ ከማቋቋም ወይም አዲስ ቅርንጫፍ ከመክፈት ይልቅ ከአንድ የሀገር ውስጥ ባንክ የባለቤትነት ድርሻ መግዛት ይሻላል የሚል አቋም እንዳላቸው መናገራቸውን ዘገባቸው ጠቅሰዋል። ባንኩ በአዋጁ የተፈቀደውን ከፍተኛውን የ40 በመቶ የአክሲዮን ድርሻ የሚገዛበትን አንድ ባንክ መምረጡን ገልጿል ተብሏል። KCB ባንክ ከኢትዮጵያ ባንክ የአክሲዮን ድርሻ መግዛትን የመረጠው የፋይናንስ አገልግሎት ተጠቃሚ የሆኑ ኢትዮጵያውያን 46 በመቶ ገደማ ብቻ በመሆናቸው እንደሆነ የኬንያ ጋዜጦች ካሁን ቀደም ዘግበውት ነበር። የኢሚግሬሽንና ዜግነት ጉዳዮች አገልግሎት በኢትዮጵያ ውስጥ ከተፈቀደላቸው ጊዜ በላይ ለቆዩ ትውልደ ኢትዮጵያውያን ለሆኑ የአሜሪካ ዜጎች ለአንድ ጊዜ ብቻ የሚያገለግል የቅጣት ቅነሳና ምህረት ማድረጉን አስታወቀ። ተቋሙ 18 ዓመትና ከዚያ በላይ ዕድሜ ላላቸው ትውልደ ኢትዮጵያውያን ከቅጣታቸው ግማሹን ብቻ እንዲከፍሉና ወደ ህጋዊ የቪዛ ስርዓት እንዲገቡ መወሰኑን ገልጿል። ከ18 ዓመት በታች ለሆኑ ህጻናት ቅጣቱ ሙሉ በሙሉ ተነስቶላቸው ወደ መደበኛ የቪዛ ስርዓት እንዲገቡ መወሰኑንም ተቋሙ ጠቅሷል። ለትውልደ ኢትዮጵያውያን የቅጣት ምህረትና ቅነሳ የተደረገው የውጭ ዜግነት ያላቸው ትውልደ ኢትዮጵያውያን በአገሪቱ ውስጥ የሚኖራቸው ቆይታ ህጋዊነትን የተከተለ እንዲሆን ለማድረግ ነው ተብሏል። በዚሁም መሰረት የቆይታ ጊዜያቸው ያለፈባቸው ትውልደ ኢትዮጵያውያን አሜሪካውያን ከመጋቢት 15 እስከ ግንቦት 15 ባሉት 60 ቀናት ውስጥ ወደ ህጋዊ ቪዛ ስርዓት እንዲገቡ ተቋሙ አሳስቧል። ብሔራዊ ባንክ የባንክ ኢንዱስትሪውን የገመገመበትን የፋይናንስ መረጋጋት ወይም ፋይናንሻል ስታቢሊቲ ሪፖርት ይፋ አድርጓል። በዚህም መሰረት በሀገሪቱ ካሉ 31 የንግድ ባንኮች ውስጥ 25ቱ አሁን ባለው ከባድ የገበያ ውድድር ውስጥ መቀጠል ስለማይችሉ ተዋህደው ጠንካራ ባንኮችን መፍጠር ብቸኛ አማራጭ መሆኑን ብሔራዊ ባንክ ገልጿል። በአዲስ አበባ የሚፈጸሙ የዘፈቀደ እስሮችና በሚዲያ ላይ የሚጣሉ ገደቦች እየጨመሩ መሆናቸውን አንድ ሪፖርት አስጠነቀቀ። ሂዩማን ራይትስ ፈርስት አዲስ ባወጣው ሪፖርት በአዲስ አበባ በተለይም ዋና ዋና ዓለም አቀፍ ኩነቶች በሚከናወኑባቸው ወቅት የሚፈጸሙ የዘፈቀደ እስሮችና በሚዲያ ተቋማት ላይ እየታዩ ያሉ ገደቦች አሳሳቢ መሆናቸውን ጠቁመዋል። ሪፖርቱ የጸጥታ ኃይሎች የህግ ሂደትን ባልተከተለ መልኩ በዋና ከተማዋ የተለያዩ አካባቢዎች ቅድመ መከላከል እስሮችን እያከናወኑ መሆኑን ገልጸዋል። እነዚህ ድርጊቶች በተደጋጋሚ መከሰታቸው ማስተካከያዎች አለመደረጋቸውን ያሳያል ሲል ሪፖርቱ አክለዋል። እንደ ሪፖርቱ ግኝት ከሆነ በየካ በቦሌና በአቃቂ ክፍለ ከተሞች ግለሰቦች ያለምንም ክስና ፍርድ ቤት ሳይቀርቡ ከአንድ ሳምንት በላይ ታስረው ቆይተዋል ብለዋል። ግለሰቦቹ ያለምንም የወንጀል ክስ ወይም ፍርድ ቤት ሳይቀርቡ ከአንድ ሳምንት በላይ ታስረዋል ያለው ሪፖርቱ ይህ በህገ መንግስታዊ የተጠበቁ ድንጋጌዎችን የሚጥስ መሆኑን አስጠንቅቀዋል። በተጨማሪም ሪፖርቱ በቦሌ ክፍለ ከተማ ወረዳ 6 ውስጥ ሲቪል የለበሱ ፖሊሶች 3 ግለሰቦችን ካስቆሙ በኋላ ማሰራቸውን ሰንደዋል። ቤተሰቦቻቸው ማብራሪያ በጠየቁበት ወቅት ፖሊሶቹ መደበኛ ክስ ባለመመስረት እስሩ ከሀገራዊ ጉዳይ ወይም ከወቅታዊ ጉዳይ ጋር የተያያዘ መሆኑን መጥቀሳቸው ተገልጿል። ሂዩማን ራይትስ ፈርስት እንዲህ አይነቱ አሰራር አጠቃላይ የተቋማዊ ስጋት ነጸብራቅ መሆኑን ገልጿል። በፕሬዝዳንት ዶናልድ ትራምፕ አስተዳደር ውስጥ የጸረ ሽብር ከፍተኛ ባለስልጣን የነበሩት ግለሰብ አሜሪካ በኢራን ላይ የከፈተችውን ጦርነት በመቃወም ከኃላፊነታቸው መልቀቃቸው አስታወቁ። ባለስልጣኑ ፕሬዝዳንቱ መንገዳቸውን እንዲያስተካክሉ ጥሪ አቅርበዋል። የብሔራዊ የጸረ ሽብር ማዕከል ዳይሬክተር ጆ ኬንት ማክሰኞ መጋቢት 8 2018 በኤክስ ገጻቸው ላይ በለቀቁት የሥራ መልቀቂያ ደብዳቤ ኢራን በአሜሪካ ላይ የደቀነችው ምንም አይነት አፋጣኝ ስጋት እንደሌለ ገልጸዋል። አክሎም የዶናልድ ትራምፕ አስተዳደር ይህንን ጦርነት የጀመረው
በእስራኤልና በአሜሪካ ውስጥ ካለው ጠንካራ የእስራኤል ደጋፊ ቡድን በመጣ ጫና ምክንያት ነው ሲሉ ወንጅለዋል። እድሜያቸው 45 የሆኑት ጆ ኬንት የአሜሪካ ልዩ ኃይልና የሲአይኤ የቀድሞ አባል ናቸው። ባለቤታቸው የባህር ኃይል የሚስጥር ኮድ ባለሙያ የነበረችው ሻነን ኬንት በኢትዮጵያ አቆጣጠር በ2011 በሶሪያ በተፈጸመ የቦምብ ጥቃት መገደሏ ይታወሳል። እንደ ቢቢሲ ዘገባ ነጩ ቤተ መንግስት ለኬንት የስራ መልቀቂያ አስተያየት እንዲሰጥ ቢጠየቅም እስካሁን ምላሽ አልሰጠም።